ጥረት የምን ጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቱ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሙ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ 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 የከተሞች ግርማ ሞገስ። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የሕፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ። አርእስተ ዜና። ሼህ ሐጂ ኢብራሂም ቱፋ ከሞሮኮ የእስልምና አውቃፍ ጉዳይ ሚኒስተር ጋር ተወያዩ። ለሐጅ ተጓዦች የተለየ መስተንግዶ እንደተዘጋጀላቸው ተገለጸ። የኢትዮጵያ መንግስት የግብጽ ባለስልጣናት ቀጠናውን በማተራመስ ከሰሰ። እስራኤል ሊባኖስ ከ4 አስርት ዓመታት በኋላ ለመጀመሪያ ጊዜ በቀጥታ ተገናኝተው ሊመክሩ እንደሆነ ተገለጸ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሺ ቲቪ ተመልካቾቻችን የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ ሼህ ሐጂ ኢብራሂም ቱፋ ከሞሮኮ የእስልምና አውቃፍ ጉዳይ ሚኒስተር ጋር ተወያዩ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ ከሞሮኮ የእስልምናና አውቃፍ ጉዳይ ሚኒስተር ከሆኑት ክቡር አህመድ አልተውፊቅ ጋር በሞሮኮ ራቦት ተወያይተዋል። በሞሮኮ ንጉስ መሐመድ 6ኛ የአፍሪካ ዑለማ ፋውንዴሽን ጠቅላላ ጉባኤ ላይ ለመሳተፍ ወደ ሞሮኮ ያቀኑት ፕሬዝዳንቱ ጠቅላይ ምክር ቤትና ከሞሮኮ የእስልምና አውቃፍ ጉዳይ ሚኒስተር ጋር በጋራ መስራት በሚቻልባቸው ሃይማኖታዊና ማህበራዊ ጉዳዮች ዙሪያ ሰፊ ውይይትም አድርገዋል። በሃይማኖታዊ ትምህርት፣ በኢማሞች ስልጠናና በመስጊዶች አስተዳደር ዙሪያ ሁለት ሀገራት ያላቸውን ልምድ ተለዋውጠዋልም ተብሏል።
ለሐጅ ተጓዦች የተለየ መስተንግዶ እንደተዘጋጀ ተገለጸ። የአሊሞች ጉባኤ ጽህፈት ቤት የሐጅ ጉዞ በማስመልከት ዛሬ መግለጫ ሰጥቷል። በሳውዲ አረቢያ ሁጃጆች የተሻለ መስተንግዶ እንዲያገኙ የኢትዮጵያ እስልምና ጉዳዮች ከፍተኛ ጠቅላይ ምክር ቤት ከፍተኛ ጥረት ማድረጉን የአሊሞች ጉባኤ ጽህፈት ቤት በመግለጫው አስታውቋል። የሐጅ ምዝገባ ከህዳር 22 2018 መጀመሩን ያስታወቁት ሼህ መሐመድ ዘይን ዘህረዲን በ30 የምዝገባ ጣቢያዎች በቴክኖሎጂና በሰው ኃይል የታገዘ ምዝገባ እየተደረገ እንደሚገኝም ተናግረዋል። በያዝነው ዓመት የሁጃጆች ሙሉ መረጃ እስከ ጥር 18 ወይም ሻዕባን 7 ድረስ መድረስ እንዳለበትና ከዛ ወዲህ የሚደርሱ ማንኛውም የተመዝጋቢ መረጃ ተቀባይነት እንደሌለው ተገልጿል። ከሙስሊሙ መካከል አቅም ያላቸው ሐጅ እንዲያደርጉ አሊሞች፣ መሻይኮች፣ ኢማሞች፣ ኻጢቦችና ማህበረሰብ አንቂዎች በኹጥባ ደረሶችና ሙሐደራዎች እንዲሁም በተለያዩ የማህበረሰብ ስብሰባዎች ላይ ለህዝበ ሙስሊሙ ትምህርት ማስተላለፍ እንዳለባቸው የዑለማ ጉባኤ ጽህፈት ቤት አሳስቧል። የኢትዮጵያ ዑለማ ጉባኤ ጽህፈት ቤት የኢትዮጵያን ሙስሊሞች ሸሪዓዊ ትምህርቶችና እውቀቶችን በተለያዩ መድረሳዎች፣ ሀሪማዎች፣ መርከዞች አማካኝነት ህዝበ ሙስሊሙ አንድነቱን ጠብቆ ተገቢውን እውቀትና ክህሎት እንዲኖረው ከማስቻል አኳያ ትምህርቶች ሁሉም አይነት መድረሶችና ሚዲያዎች አማካኝነት ለህዝበ ሙስሊሙ ተደራሽ ማድረጉን በመግለጫው አስታውቋል። የነጃሺ መረጃችን አሁን እንደቀጠለ ነው። የጠቅላይ ምክር ቤቱ ሐጅና ኡምራ ዘርፍ የስራ ኃላፊዎች ከኢፌድሪ ኢሚግሬሽንና ዜግነት አገልግሎት የስራ ኃላፊዎች ጋር ተወያዩ። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የኢስላማዊ ቅርስና ታሪክ ዘርፍ ተጠሪ እንዲሁም የሐጅና ኡምራ ዘርፍ ምክትል ተጠሪና የሐጅ አብይ ኮሚቴ ምክትል ሰብሳቢ ሼህ መሐመድ አሚን ሰኢድ የተመራ ልዑካን ከኢፌድሪ ኢሚግሬሽን ዜግነት አገልግሎት የስራ ኃላፊዎች ጋር ተወያይተዋል። የሳውዲ አረቢያ ሐጅ ሚኒስቴር ባወጣው አዲስ መመሪያ መሰረት የዚህ ዓመት የሐጅ ምዝገባ ከህዳር 22 እስከ ጥር 18 2018 ብቻ መሆኑን መግለጹ ይታወሳል። ይህን ተከትሎ ምዝገባው የበለጠ ውጤታማ ለማድረግ ጠቅላይ ምክር ቤቱ ከተለያዩ ባለድርሻ አካላት ጋር ውይይት እያደረገ ይገኛል። በሼህ መሐመድ አሚን ሰኢድ የተመራው የጠቅላይ ምክር ቤቱ ልዑካን የዘንድሮ የሐጅ ምዝገባ የጊዜ ሰሌዳ የተጣበበ መሆኑን ጠቅሰው ፓስፖርት የሌላቸው የአራህማን እንግዶች በየአካባቢያቸው አሻራን ጨምሮ ሌሎች አስፈላጊ ሁኔታዎችን አሟልተው ፓስፖርት በአስቸኳይ ማግኘት የሚችሉበት ሁኔታ እንዲመቻችም ጥሪ አቅርበዋል። የኢሚግሬሽንና ዜግነት አገልግሎትም ምክትል ዋና ዳይሬክተር አቶ በቂላ መዝገቡ፣ የፓስፖርት አገልግሎት ምክትል ዳይሬክተር ወይዘሮ ሰሚራ ኸሊፋ ከጠቅላላ ምክር ቤቱ ልዑካን ለተነሱ ጥያቄዎች ምላሽ መስጠታቸውና አገልግሎቱ ከዚህ ቀደም ሲደረግ ከነበረው በተሻለ መልኩ የአራህማን እንግዶችን በአስቸኳይ ፓስፖርት እንዲያገኙ በልዩ ትኩረት እንደሚሰራ አረጋግጧል። ኃላፊዎቹ አክሎም የፓስፖርት አገልግሎት መስጫ ቅርንጫፎችን በማስፋትና ብቃት ባላቸው ባለሙያዎች ቀልጣፋ አገልግሎት ለመስጠት ዝግጁ መሆናቸውን ጠቅሷል። የስራ ላይ ውይይቱ በቀጣይ የሚቀጥል ስለሆነም ተነስተዋል። የአራህማን እንግዶች የተሻለ አገልግሎትና መስተንግዶ መስጠት በሚቻልበት መንገድ ዙሪያ ከዑለማ ጉባኤ ጋር ውይይት ተደረገ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅና ኡምራ ዘርፍ ክፍል ኃላፊ የ1447ኛ ዓመት ሂጅራ የ2018 የሐጅ አገልግሎትና መስተንግዶ የተሻለ ማድረግ በሚቻልባቸው ሁኔታዎች ላይ ከኢትዮጵያ ዑለማ ጉባኤ ጋር ውይይት አድርጓል። የጠቅላይ ምክር ቤቱ የሐጅ አገልግሎት መስተንግዶ ከቀድሞ ዓመታት በላቀ ሁኔታ ለመፈጸም ውጤታማ የቅድመ ዝግጅት ስራዎችን ያከናወነ ሲሆን ምዝገባው ውጤታማ ሆኖ እንዲጠናቀቅ ሚናው ጉልህ እንደሆነ በውይይትም ተነስቷል። ዑለማ ጉባኤው የሳውዲ አረቢያ የሐጅ ሚኒስቴር ያስቀመጠው የጊዜ ገደብ የተጣበበ በመሆኑ ያላቸው ሙስሊሞች መረጃ እጦት ሳይመዘገቡ የምዝገባ ጊዜ እንዳያልፍባቸው ከማድረግ አንጻር ሚናቸውን እንዲወጡ በውይይት መግባባት ላይም ተደርሷል። የዚህ ዓመት የሐጅ ምዝገባ በ30 ምዝገባ ጣቢያዎች ከህዳር 22 2018 እስከ ጥር 18 ድረስ እንደሚካሄድም ተገልጿል። ኡስታዞች ለመጪው ትውልድ የቀና መሆን የላቀ ሚና እንደሚጫወቱ ተገለጸ። የኮልፌ ክፍለ ከተማ እስልምና ጉዳዮች ምክር ቤት ለኢማሞች፣ ለዱዓቶችና ለመድረሳ ኡስታዞች የማስተማር ስነ ዘዴ በሚል ርዕስ ስልጠና ተሰጥቷል። በስልጠናው መድረክ ላይ የኮልፌ ክፍለ ከተማ እስልምና ጉዳዮች ምክር ቤት ከፍተኛ አመራሮች፣ በክፍለ ከተማ የሚገኙ ኢማሞች፣ ዱዓቶች፣ የመድረሳ ኡስታዞችም ተገኝተዋል። በመድረኩ ላይ የኮልፌ ክፍለ ከተማ እስልምና ጉዳዮች ምክር ቤት ስራ አስፈጻሚ አባልና ትምህርት ስልጠና ዳዕዋ ዘርፍ ተጠሪ የሆኑት ሼህ ሳሊ አደም እንደተናገሩት ዑለማዎች የሚመለከት ስልጠና መስጠቱን ለማህበረሰቡ ንቃት የበለጠ ቅርጽ እንዲሆን ክህሎት እንዲገነዘቡ ያደርጋልን ብሏል። የኮልፌ ክፍለ ከተማ እስልምና ጉዳዮች ምክር ቤት የምክትል ስራ አስፈጻሚ ኡስታዝ መሐመድ ሐሰን በበኩላቸው ኢማሞች፣ አሊሞች፣ ዱዓቶችና የነብያት ወራሾች መሆናቸውን ገልጸው የዚህ አይነት ስልጠና ተልኳቸውን በተገቢ እንዲወጡ ያግዛቸዋል በማለትም ተናግረዋል። አሊሞች አሁን ላይ ላለው ትውልድ ሲያስተምሩ በሚረዳው መልኩ
ኹጥባና ዳዓዎችን መቃኘት እንዳለባቸው ጨምረውም ገልጸዋል። የኮልፌ ክፍለ ከተማ እስልምና ጉዳዮች ምክር ቤት ዋና ስራ አስፈጻሚ ኡስታዝ ሐሺም ሽፋ ሰልጣኞች የሚያገለግሉትን ማህበረሰብ መቀየር የሚችሉበት ወቅቱና ትውልድን የተረዳ የማስተማር ስነ ዘዴ በመከተል እንዳለባቸውም ተገልጿል። ኡላማዎች፣ ኢማሞች፣ ዱዓቶችና ኡስታዞች የቴክኖሎጂ ዕውቀታቸውን በማሳደግ ለመጪው ትውልድ የቀና መሆን የላቀ ሚና መጫወት እንዳለባቸውም ጠቁመዋል። የነጃሺ መረጃችን አሁንም እንደቀጠለ ነው። የኢትዮጵያ መንግስት የግብጽ ባለስልጣናት ቀጠናውን በማተራመስ ከሰሰ። የግብጽ ባለስልጣናት ተደጋጋሚ መግለጫዎች የቀኝ ግዛት ዘመን ስምምነቶችን በመጥቀስ ታሪካዊ መብቶች ላይ መተማመናቸውን የሚያሳይ ነው ሲል የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫም ኮንኗል። ካይሮ ፍላጎቷን የሚያሟሉ ተገዥ ደካማና ተከፋፋዮች ደንበኛ ሀገራት እንዲኖሩ በማሰብ ባለስልጣናቱ ትኩረቱን በኢትዮጵያ ላይ ብቻ ያልተገደበ የአፍሪካ ቀደም የማተራመስ ዘመቻ እያካሄዱ ነው። ኢትዮጵያ በፍጹም ሊያስፈራሯት ያልቻለ ይህን ያረጃ አሰራር የምናሰናብትበት ጊዜ አሁን ነው ሲል ሚኒስተሩ ጸብጫሪ ያለውን የግብጽ እንቅስቃሴ ክፉኛ ተችቷል። የውጭ ጉዳይ ሚኒስተሩ ኢትዮጵያ በድንበሯ ውስጥ የሚገኘው የተፈጥሮ ሀብቶቿን ለመጠቀም ከማንም ፍቃድ የመጠበቅ ግዴታ የለባትም ሲሉ ገልጸዋል። ከኢትዮጵያ ደጋማ ቦታዎች የሚመነጨው አባይ ወንዝ የናይል ተፋሰስ 86 በመቶ ያዋጣል። የአባይ ተፋሰስ የኢትዮጵያ 70 በመቶ የገጸ ምድር ውሃ ነው። ኢትዮጵያ እንደሌሎቹ ሁሉ የተስፋፉ ሀገራት ሁሉ ይህንን የተፈጥሮ ሀብት መጠቀም አለባት ሲሉም ተደምጧል። በዚህ አውድ ውስጥ ፍትሃዊ ምክንያትና ተመጣጣኝ አጠቃቀም ተፈጻሚነት ያለው የዓለም አቀፍ ሕግ አምድ የሆነ መርህ ነው ተብሏል። ቀደም ሲል በግትርነት መፍትሄዎችን ስታስተጓጉለው የነበረችው ግብጽ አሁን ላይ በይፋ ለድርድር እንቢተኛ መሆኗን አስታውቃለች ሲል ሚኒስተሩ አስረድቷል። ግብጽ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጀመር በሀገሩ የውሃ እጥረት እንደሚያስከትል ስጋቷን ገልጻ ነበር። በሌላ በኩል የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የትልቅ መሰረተ ልማት ፕሮጀክት ገባራዊ ገጽታዎችና የናይል ወንዝ ሀገራት እንደማይጎዱ በተደጋጋሚ አሳስበዋል። በመዲናዋ ግብር ከፋዮች በቁጥጥር ባለሙያዎች ላይ የሚያቀርቡትን ቅሬታ ለመቅረፍ የሚያስችል ቴክኖሎጂ ወደ ተግባር ማሻገሩ ተገለጸ። የአዲስ አበባ ከተማ ገቢዎች ቢሮ ባለሙያዎች የስነ ምግባር ጉድለት ላይ በግብር ከፋዮች የሚቀርቡ ቅሬታዎችን በተሟላ ደረጃ ለመቅረፍ የሚያስችሉ ቴክኖሎጂ አልምቶ ወደ ተግባር አስገብቷል ተብሏል። የቢሮ ኃላፊ አቶ ቢኒያም ምክሩ ለከተማዋ ልማት የሚውሉ ገቢ በፍትሃዊነት ለማሰባሰብና በግብር ከፋዮች ከታክስ ውሳኔ ጋር በተያያዘ የሚነሱ ቅሬታዎችን ለመፍታት የሚያስችሉ የሚደርሱ አሰራሮችንም ዘርግቷል ተብሏል። ቢሮው የደረሰኝ የቁጥጥር ስራ ከሌብነትና ከብልሹ አሰራር የጸዳ ለማድረግ እንደሚያስችል የታመነበት የካሜራ ቴክኖሎጂ ከኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ጋር በመቀናጀት አልምቶ ወደ ተግባር ማሻገሩን ተናግሯል። ቴክኖሎጂ የቁጥጥር ባለሙያዎችን የሚያከናውኑት የቁጥጥር ስራ ድምጽ፣ ምስል መቅረጽ በቀጥታ ለዋና መስሪያ ቤቱና ለቅርንጫፎች እንደሚልክም አስረድቷል። ይህ በግብር ከፋዮች ዘንድ የሚቀርቡ ቅሬታዎችን በማጣራት ትክክለኛ ምላሽ ለመስጠት የተጠያቂነት ስርዓት ለማስፈን እንዲሁም የቁጥጥር ባለሙያዎች ከግብር ከፋዮች ጋር ያላቸውን ግንኙነት ለመከታተል ያስችላል ነው የተባለው። በአሁኑ ወቅት ቢሮ ከደረሰኝ ቁጥጥር ጋር በተያያዘ በደረቅ ጭነት ተሽከርካሪዎች የበር ለበር መጋዘኖች ላይ ትኩረት በማድረግ ከከተማዋ ሁሉ አካባቢዎች ቁጥጥር አጠንክሮ መቀጠሉንም አስታውቀዋል። ከቅሬታ አቀራረብና አፈታት ጋር በተያያዘ በተለያይም በግብር ከፋዮች ከታክስ ውሳኔ ላይ የቀረቡ ቅሬታዎችን በቅሬታ የስራ ክፍሉ በማጣራት ምላሽ እየሰጠ መሆኑንም ገልጿል። ባለፉት ዓመት ብቻ 63 በመቶ የታክስ ቅሬታዎችን በማሻሻል ውሳኔ መስጠቱንም አንስተዋል። በሌላ በኩል በተለያዩ ምክንያቶች ዝቅ ብለው ተወስኖ የነበሩ የታክስ ውሳኔዎች በቢሮ ኦዲት ጥራት አረጋጋጭ የስራ ክፍል ዳግም ኦዲት በማድረግና በማሻሻል የመንግስት ጥቅም ማስጠበቅ ተችሏልም ብለዋል። በታክስ ውሳኔዎች ላይ ቅር የተሰኘ ግብር ከፋይ ከንቲባ ጽሕፈት ቤት ለተቋቋመው የቅሬታ ሰሚ ኮሚቴ በማቅረብ እንዲፈታለት ለማድረግ የሚያስችል አሰራር መመቻቸቱንም አያይዘው ገልጸዋል። ወደ ውጪ መረጃችን ስናመራ እስራኤል ሊባኖስ ከ4 አስርት ዓመታት በኋላ ለመጀመሪያ ጊዜ በቀጥታ ተገናኝተው ሊመክሩ እንደሆነ ተገለጸ። በሀገራቱ መካከል እየተካረረ የመጣውን የጦርነት ፍራቻ ተከትሎ ሁለቱም ሀገራት በሲቪል ተወካዮች በኩል ውይይት ሊያደርጉ መሆኑን አልጀዚራ ዘግቧል። የእስራኤል ተወካዮች በደቡባዊ ሊባኖስ ናኩራ ወደሚገኘው በአሜሪካ የሚመራ የክትትል ኮሚቴ ስለመገናኘታቸውም ሰምተዋል። ውይይቱ በእስራኤል ድንበር አቅራቢያ በደቡባዊ ሊባኖስ ናኩራ በሚገኝ የተባበሩት መንግስታት የሰላም አስከባሪ ኃይል ዋና
መስሪያ ቤት እንደሆነ ተገልጿል። የሊባኖሱ ጠቅላይ ሚኒስትር ናፏ ሰላም ከደህንነት ጉዳዮች ባሻገር በሆነው በዚህ ውይይት ላይ ቤይሩት ለመሳተፍ እየተዘጋጀ መሆኑን አስታውቋል። ጠቅላይ ሚኒስትሩ አክሎም ይህ ዘላቂ የሰላም ድርድር አይደለም፣ ነገር ግን ወደ ሰላም የሚደረግ ጉዞ አንዱ መሰረት ነው ብሏል። ይህንን ድርድር የምናደርገው በዋነኝነት የተካረረው ጦርነት ማብቂያ እንዲያገኝ የሊባኖስ ታጋቾች እንዲለቀቁና እስራኤል ከሊባኖስ ግዛቶች ሙሉ ለሙሉ እንድትወጣ ለማድረግ ነው ሲሉም ተደምጧል። እስራኤል በበኩሏ ከበፊት እስካሁን ይህንን ስምምነት እንደማትቀበል ስትናገርም ቆይታለች። እስራኤል አሁንም ቢሆን የሚደረገው ውይይት ድርድር በሁለቱ ሀገራት መካከል ኢኮኖሚያዊ ትስስር የፈጠረቻቸውን አስቻይ ሁኔታዎች ላይ ብቻ ነው ሲል ታይምስ ኦፍ እስራኤል ከጠቅላይ ሚኒስትር ቢሮ ባገኘው መረጃ ነው ሲልም አያይዞ ገልጿል። የሚደረጉ የድርድር ሀሳቦች ብቅ ያሉት እስራኤል አሜሪካ ሊባኖስ በሀገሯ የሚንቀሳቀሰውን የሂዝቦላ ታጣቂ ኃይል ትጥቁን ማስፈታት ከቻለች IADF መጠነ ሰፊ ዘመቻ ያካሂዳል ማለታቸውን ተከትሎ ነው። ዘገባው የአልጀዚራ የታይምስ እና ኦፍ እስራኤል ነው። የሩሲያና የዩክሬንን ጦርነት መቋጨት የሚችለው አንድ ሰው ነው፣ ይህም ዶናልድ ትራምፕ ናቸው ሲሉ የኔቶ መሪ ማርክ ሩቴን ተናግሯል። በመድረኩ ንግግር ያደረጉት የኔቶ መሪ ማርክ ሩቴን ትራምፕ የሩሲያና የዩክሬን ጦርነት ለማብቃት የሚችሉ ብቸኛው የዓለማችን ሰው ናቸው ብሏል። ከዩክሬን በላይ ሰላም መስፈን የሚፈልግ የለም፣ በጦርነቱም ጠንክረው መቆየታቸው የሚደነቅ ነው ማለታቸው ተሰምቷል። ፑቲን በእርግጥም ከኛ የሚበልጥና ገሸሽ ሊያደርገን የሚችልን ያምናል፣ ነገር ግን የትም አንንቀሳቀስም ብለዋል። የዩክሬን ግዛቶች ደህንነት ለመጠበቅ በሚያስፈልገው ሁሉ አሁንም እንቆማለን ሲሉ ማርክ ሩቴን ተደምጧል። ሩሲያ ከአሜሪካ ተወካዮች ጋር ባደረገችው ውይይት በትራምፕ የቀረበው ባለ 28 ነጥብ የሰላም እቅድ የተወሰነ እንደምትቀበል ማስታወቃለች። በዚህ ውይይት ወቅትም ቭላድሚር ፑቲን በእርግጥ ጦርነት አንሻም፣ ነገር ግን አውሮፓ ጦርነት ካሻው ዝግጁ ነን ማለታቸው ይታወሳል። ዘገባው የቢቢሲ ነው። ወደ ዕለቱ የቢዝነስ መሰናዷችን እናልፋለን። ዙቤዳ ሐሰን እንደሚከተለው አዘጋጅተዋለች። የኢትዮጵያ ብሔራዊ ባንክ ከወለድ ነጻ የፋይናንስ አገልግሎት ዘርፍ ከፍተኛ መሻሻል ማሳየቱን አስታውቋል። ባለፉት ዓመታት ይህ አገልግሎት እንዲስፋፋ አያሌ ስራዎች ተከናውነዋልም ብሏል። በአሁኑ ወቅት 9 ሙሉ በሙሉ ከወለድ ነጻ የሚሰሩ ተቋማትና 48 ከወለድ ነጻ መስኮት አገልግሎት የሚሰጡ ተቋማት በስራ ላይ ይገኛሉም ተብሏል። እንደ ባንኩ መረጃ ከሆነ ከወለድ ነጻ የፋይናንስ አገልግሎት ዘርፍ የተሰበሰበውን ጠቅላላ ተቀማጭ ገንዘብ መጠን 425 ቢሊዮን ብር ደርሷልም ተብሏል። በተጨማሪም በኢንሹራንስ ዘርፍ የተካፉል አረቦን መጠን 471 ሚሊዮን ብር መድረሱም ተገልጿል። ይህ የተነገረው በኤፍኤስዲ ኢትዮጵያ አዘጋጅነት በተካሄደው ሀገራዊ የፋይናንስ አካታችነት የክልሎች አውደ ጥናት ላይ እንደሆነም ተዘግቧል። የብሔራዊ ባንክ ምክትል ገዢ አቶ ሰለሞን ደስታ እንደገለጹት እንደ ፈረንጆቹ ዘመን አቆጣጠር በ2021 ይፋ የሆነው ሁለተኛው የኢትዮጵያ ብሔራዊ የፋይናንስ አካታችነት ስትራቴጂ ውጤትን ተከትሎ የሞባይል ገንዘብ ተጠቃሚዎች ቁጥር በ2020 ከነበረው ከ1 ሚሊዮን ያነሰ ሂሳብ በ2025 ወደ 136 ሚሊዮን ማደግ መቻሉም ተጠቁሟል። ይህ እድገት በአመቱ ከ9.6 ትሪሊዮን ብር በላይ የዲጂታል ግብይት እንዲፈጸም ማስቻሉም ተነግሯል። በባንኩ ስርዓት ውስጥም ያለው ጠቅላላ ተቀማጭ ገንዘብ እንደ ፈረንጆቹ ዘመን አቆጣጠር በ2020 ከነበረው ከ1 ትሪሊዮን ብር በላይ በ2025 ወደ 3.55 ትሪሊዮን ብር ከፍ ብሏልም ተብሏል። በአገር ደረጃ የተሰጠው ብድርም ከ559 ቢሊዮን ብር ወደ 3.24 ትሪሊዮን ብር ማደግ መቻሉም ተዘግቧል። በሩብ ዓመቱ ከውጭ ንግድ ከ3.3 ቢሊዮን ዶላር በላይ ገቢ መገኘቱ ተሰምቷል። በ2018 የመጀመሪያው ሩብ ዓመት ከውጭ ንግድ ገቢ 3.37 ቢሊዮን ዶላር መገኘቱን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ይህ የተነገረው ሚኒስቴር መስሪያ ቤቱ የበጀት ዓመቱን የመጀመሪያ ሩብ ዓመት የዘርፎችን አፈጻጸም ሪፖርት ግምገማ መድረክ ባካሄደበት ወቅት ነው። የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ የበጀት ዓመቱ የመጀመሪያው ሩብ ዓመት ካለፈው ዓመት ጋር ሲነጻጸር በሁሉም ዘርፎች የላቀ ውጤት የተመዘገበ በት መሆኑን ተናግረዋል። በሩብ ዓመቱ ከውጭ ንግድ ገቢ 2.8 ቢሊዮን ዶላር ገቢ ለማግኘት ታቅዶ ከ3.37 ቢሊዮን ዶላር በላይ ገቢ መገኘት መቻሉንም ሚኒስተሩ አስታውቋል። የአፍሪካ የነዳጅ ተቆጣጣሪዎች ፎረም ናይጄሪያ ለዋና ጽህፈት ቤት መቀመጫነት መምረጣቸው ተሰምቷል። የናይጄሪያ የላይኛው የተፈጥሮ ነዳጅ ተቆጣጣሪ ኮሚሽን ወይም ደግሞ ዩፐርስ ይህ ውሳኔ ናይጄሪያ የአህጉሪቱን ቀዳሚ ድፍድፍ ነዳጅ አምራች በሆነችበት ሁኔታ በአፍሪካ የነዳጅ ቁጥጥር ዘርፍ ያላትን ቁልፍ ቦታ እንደሚያጠናክር አስታውቋል። ኮሚሽኑ እንዳሉት የዩፐርስ ዋና ስራ አስፈጻሚ
ጊቤንጋ ጎሞላፌም የጊዜያዊ ኃላፊ ሚናቸውን ተከትሎ ሊቀመንበር ሆነው ተመርጠዋልም ተብሏል። ጎሞላፌም ላሳዩት እምነትና ክብር የአፍሪካ አቻዎቻቸውን አመስግነዋል። የትኛውም አባል ሀገር ወደ ኋላ እንዳይቀር ለማድረግ ቃል መግባታቸውም ተዘግቧል። በተጨማሪም ናይጄሪያ የነዳጅና የጋዝ ኢንዱስትሪዎቿን ለማጠናከር የ100 ሚሊዮን ዶላር የአክሲዮን ኢንቨስትመንት እቅድ ይፋ ማድረጓም ተሰምቷል። በመጨረሻም ወደ ሌቱ የጤና መረጃ እናልፋለን። ሀያት ከማል ታቀርብልናለች። በዛሬው የጤና መረጃ ሰዓታችን የዘይቱን ቅጠል ሻይ ጥቅሞችን እናነሳለን። ዘይቱን በሚሰጥ የጤና ጠቀሜታ ምክንያት ከፍራፍሬዎች መካከል የከበረ ነው። በቫይታሚን ሲ በላይኮፒን የበለጸገ መሆኑና ጸረ ባክቴሪያነቱ ከሌሎች ፍሬዎች ይልቅ ተመራጭ አድርጎታል። 80% ያህል ውሃ ስለሚይዝ ክብደት ለመቀነስ የመጀመሪያው ተፈላጊ ተክል ነው። በሜክሲኮና በደቡብ አሜሪካ ይዘቱን የጠበቀው የዘይቱን ቅጠል ሻይ ለመድኃኒትነት መጠቀም ከጀመሩ ዘመናት ተቆጥረዋል። የዘይቱን ሻይን አሁኑኑ እንድንጠጣ የሚያደርገንን ምክንያት እንመልከት። የዘይቱን ቅጠል ተቅማጥን የሚያስነሳውን ባክቴሪያ እድገቱን ያጨናግፈዋል። በተቅማጥ የተጠቃ ሰው የዘይቱን ሻይ ቢጠጣ የሆድ ህመሙንና እንዲሁ እንዲቀንስም ቶሎ እንዲሻሎም ይረዳዋል። ይበልጥ ውጤታማ ለመሆን ግን በባዶ ሆድ መጠጣት ይመከራል። ሎው ዴንሲቲ ላይፖፕሮቲን ከአምስቱ ላይፖፕሮቲኖች መካከል ሁሉንም የስብ ሞለኪውሎችን ወደ መላ አካላችን የሚያሰራጭ ነው። የዚህ ኮሌስትሮል ከልክ በላይ መሆን የጤና እክል እንዲያጋጥመን ያደርጋል። በተለይ ልባችን ላይ የዘይቱን ሻይ የጠጡ የኮሌስትሮል ታማሚዎች ከ8 ሳምንት በኋላ ያነሰ የኮሌስትሮል መጠን ማሳየታቸውን የጤና ባለሙያዎች ይናገራሉ። የስኳር በሽታን ለመከላከልና ለመቆጣጠር የዘይቱን ቅጠል ሻይን ህዝቦቿ እንዲጠቀሙት ካደረገችው ሀገር አንዷ ጃፓን ናት። በሻይ ውስጥ ያሉት ንጥረ ነገሮች ሱክሮስና ማልቶስ የሚባሉ ሁለት የስኳር አይነቶች ሲሆኑ በደም ውስጥ ያለውን የስኳር መጠንን እንዲስተካከልም ያደርጋሉ። ምርምራቸውን በዘይቱን ቅጠል ላይ ያደረጉ ተመራማሪዎች ካርቦሃይድሬትን ወደ ግሉኮስ የሚቀይሩ የተለያዩ ኤንዛይሞች እንደሚያጨናግፍ ይናገራሉ። ቦርጫችንን አሊያም እጃችንን ወደ ጭናችን ላይ ያለው ትርፍ ስጋን ለመቀነስም አስበናል ለሚሉ እንግዲያውስ የዘይቱን ቅጠል ሻይን ፉት ይበሉበት የሚሉ የዶክተር ምክሮች በብዛት ይደመጣሉ። ካርቦሃይድሬት ወደ ስኳር እንዳይቀየር በመከላከሉ የክብደት መቀነስ ሂደትንም ያፋጥናል። የዘይቱን ቅጠል ለካንሰር የመጋለጥ አደጋንም ይቀንሳል። ላይኮፒን የተባለው ጸረ ባክቴሪያ በከፍተኛ መጠን ስላለው በተለይ የጡትና ፕሮስቴት ካንሰርን ይዋጋል። ላይኮፒን በካንሰር የመጋለጥ እድልን አደጋውን ለመቀነስ ትልቅ ሚና እንዳለው አብዛኛው ጥናቶች ያመላክታሉ። የዘይቱን ቅጠል የቫይታሚን ሲና የአይረን ክምችት አለው። ይህም አክታን በማስወገድ ከጉንፋንና ሳል እፎይታን እንድናገኝም ያደርገናል። የጉሮሮና የሳምባ ኢንፌክሽን እንዳይፈጠር በማድረግ ሁሌም ጤንነታችንንም ያስጠብቃል። እንደሚታወቀው ቫይታሚን ሲ ለብዙ በሽታዎች ይውላል። የዘይቱን ቅጠል ደግሞ ውስጡ በያዘው ቫይታሚን ሲ ምክንያት ቡግርን ያጠፋል። ቅጠሉን በመቀንጠስ በእጃችን ትንሽ ካላም ነው በኋላ ቡግሩ የወጣበት ቦታ ላይ መቀባት ውጤቱን ቶሎ እንድናይ ያደርገናል። የፊታችንን ጡንቻ ለመወጠርና በፀሐይና በአዋራ የተበላሸውን ቆዳችንን ወደ ተፈጥሮም ይመልስልናል። ከኛ የሚጠበቀው የተፈጨውን ቅጠል ጨምቀን ጭማቂውን ፊታችን መቀባት ብቻ ነው። ጸጉርሽ ወይም ጸጉርህ እየተነቃቀለ ተቸግራችኋል? የዘይቱን ቅጠል ከጸጉር ጋር የተያያዘ ችግሮቻችንን በሙሉ ይነቅልልናል። የፊታችንን ጡንቻ ለመወጠርና በፀሐይና በአቧራ የተበላሸው ቆዳችንን ወደ ተፈጥሮ ይመልስልናል። ከኛ የሚጠበቀው የተፈጨውን ቅጠል ጨምቀን ጭማቂውን ፊታችን መቀባት ብቻ ነው። ጸጉርሽ ወይም ጸጉርህ እየተነቃቀለ ተቸግራችኋል? የዘይቱን ቅጠል ከጸጉር ጋር የተያያዘ ችግሮችንም በሙሉ ይነቅልልናል። ቅጠሉን አፍልተን ከቀዘቀዘ በኋላ ቅላችንን መቀባት በአጭር ጊዜ ውስጥ ተአምሩን ማየት ያስችለናል። የዘይቱን ቅጠል በተፈጥሮ ጸረ ብግነት ያለው ስለሆነ የአፍ ጤናን ለመጠበቅ ተመራጭ ነው። የዘይቱን ቅጠል ሻይ ለጥርስ ህመም፣ ላበጠ ድድና ለአፍ ቁስለት ሁነኛ መድኃኒት ነው። ቅጠሉን በማድቀቅ ድዳችንንና ጥርሳችንን መቀባት እንችላለን። ከመኝታችን በፊት የዘይቱን ሻይን ፉት ብንል ነርቮቻችንን ያረጋጋልናል። እንዲሁም የአእምሯችንን ድምጾች በመግታት ጸጥታ የሰፈነበት ጥዑም እንቅልፍ ይሰጠናል። በሽታ የመከላከል አቅምን ለማሳደግ ለተለያዩ በሽታዎች የመጋለጥ አደጋን በመቀነስ በሽታን የመከላከል አቅማችንን ያሳድጋል። አንጀት ውስጥ የሚፈጠሩ የረቂቅ ተህዋሲያን እድገትንም ያደናቅፋል። የምግብ መፈጨት ስርዓትን የሚያናጋውን የተለየ አካል እንዳይመረትም ይከላከላል። ሐኪሞች የዘይቱን ቅጠል ሻይን መጠጣት ለልብና ለደም ዝውውር እንደሚጠቅምም አስረግጠው ይናገራሉ። የዘይቱን ቅጠል ቫይታሚን ቢ3 ወይም ኒያሲን እና ቫይታሚን ቢ6 ፓይሪዶክሲን ይዟል። እነዚህ ቫይታሚኖች የአንጎል የደም ዝውውርን ያቀላጥፋሉ። ይህም ነርቮቻችንን በማዝናናት የምናስብበት ክፍልን ያነቃቀዋል። ለሰዓቱ ያዝንላችሁ የነጃሺ መረጃ ይህን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥረት የምንጊዜም ወዳጃችን ናት። ድካም ከስራ
የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቶ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሞ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ 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 የከተሞች ግርማ ሞገስ። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የሕፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ